የመጥረቢያ ፖለቲካ ሰለባ ነው ትግራዋይና ኢትዮጵያውያን የሆኑት። መጥረቢያ ሶስት አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር። ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል፣ የሚልካችሁ አካል መጠቀሚያ ያደርጓችኋል እንጂ ምንም ፋይዳ የለው የሚል ሲሆን፣ በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ እፈልጋለሁ። መጥረቢያውና መያዣውን እጅ ግን እንጨት ግን በተቻለ መጠን መታገስ፣ በተቻለ መጠን ማስተማር፣ በተቻለ መጠን መመለስ ያስፈልጋል። ጉዳቱ የጋራ ስለሚሆን ታስታውሱ እንደሆነ ባለፉት 5-6 ዓመታት የነበረው ፖለቲካል ዲስኮርስ ኢትዮጵያ ያለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁንም እላችሁ፣ የወደቁ ታነሳለች። የወደቁ ታነሳለች፣ የተኙ ታነቃለች። ሊለሙ ሊበለጽጉ ሲገባቸው ያልገባቸውን ወንድምና እህቶቿን አንቅታ ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት እሳቤዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው። ሐሳባቸው ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ስለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው።